በቃ ምንም ነገር ማድረግ ስለማልችል ነው ፍቅረኛዬን የሸጥኳትና ለባለሀብት ነው የሸጥኳት። ለባለሀብት የሸጥኳት ስል እኔ ተውልኝና እኔ ገንዘብ ሰጣለሁ፣ እሷን ተውልኝ፣ እሷ በጣም ስለምትወድህ በሷ በኩል ችግር የለውም፣ እሷን ተውልኝ፣ እኔ ገንዘብ ሰጣለሁ ምናምን ብሎ ሲጠይቀኝ በቃ እሺ ብዬ በቃ ገንዘብ ለማግኘት ብዬ እሷን እንደማልፈልጋት ምናምን አሳየው ማለት ነው። እሺ ዛሬ ይዤላችሁ የመጣሁት የፍቅር ታሪክ ትንሽ አስገራሚ የፍቅር ታሪክ ነው እና እኔ የምኖረው አዲስ አበባ ውስጥ ነው። ያው ፍቅረኛዬም ከሌላ ቦታ አዲስ አበባ መጣ ነው የምትኖረው። እሷ ከዩኒቨርሲቲ ጨርሳ ዩኒቨርሲቲ ስራ ባንክ ቤት ለመቀጠር ነው ወደ አዲስ አበባ የመጣችው። እዚሁም ስራ እየሰራች ነው የምትገኘው። እኔ ደግሞ ዝቅተኛ የሆነ ስራ ነው እየሰራው የምገኘው። በአጋጣሚ ተዋወቅንና እሷና እኔ በቃ አሪፍ የፍቅር ጊዜ እያሳለፍን ነበረ እና ብዙ ጊዜ እሷ እንጋባ አንድ ላይ እንኑር ምናምን ትለኛለች። እኔ ግን ያው የአቅሜ ዝቅተኛ ስለሆነ በቃ እንዴት ነው በዚህ ኑሮ ውድነት ምናምን እኔ ደግሞ ታውቂያለሽ ስራ ተሯሩጬ ነው የምሰራው፣ ቋሚ የሆነ ስራ የለኝም፣ እንዴት መኖር እንችላለን ምናምን እላታለሁ። እሷ ምን ችግር አለው ገንዘብ እኮ የኔ ቆንጆ ነው ማገኘው ይበቃናል፣ አንተም ደግሞ በተጨማሪ ስታገኝ ስለምትሰራ ምንም ችግር የለውም አያቅተንም ምናምን፣ ተለያየ ቦታ ሆነን የቤት ኪራይ የምናወጣው እንደውም በአንድነት ሆነን ብንሆን እኮ የተሻለ ነገር ነው የሚኖረን፣ ስለዚህ ምን ያስፈራ ምናምን ትለኛለች። እሺ ግን አሁን ሳይሆን ትንሽ ጊዜ ቆይተን ምናምን እያልኩኝ ብዙ ጊዜ በቃ እሷ የምትጠይቀኝን ጥያቄ ዛሬ ነገ እያልኩኝ በቃ አጓትትባታለሁ ማለት ነው። እና በመሀል ምን ተፈጠረ መሰለህ፣ እሷ ባንክ ቤት ስለምትሰራ ባንክ ቤት ላይ እሷን እወድሻለሁ የሚላት ሰው ይመጣል ማለት ነው። እሷን እንደሚወዳት በጣም እንደሚያፈቅራት ምናምን ይገልጽላታል። እሷ ደግሞ ያለውን ነገር እየመጣች ትነግረኛለች። እሷ ባንክ ቤት ስለምትሰራ ብዙ ጊዜ እዛ የሚመጡ ሰዎች አሉ፣ ባለ ሀብቶች ምናምኖች አሉ። በቃ ሁሉም ሰው ነው የሚመጣው በእርግጥ ባንክ ቤት ላይ ግን እንደዚህ አይነት ሰዎች እሷ ያው መልኳ አሪፍ የምትባል ሴት ስለሆነች ብዙ ሰው ነው እሷን የሚከጅላት ማለት ነው፣ የሚፈልጋት ብዙ ሰው ስላለ ያለውን ነገር ብዙ ጊዜ እየመጣች ትነግረኛለች። ስንገናኝ እንደዚህ በረፍት ቀኗ ስንገናኝ፣ ማታ ስንገናኝ ምናምን አንዱ ሰውዬ እንደዚህ ብሎኝ፣ አንዱ እንደዚህ ብሎኝ ምናምን እያለች ያለውን ነገር ምንም የምትደብቀኝ ነገር የለምና ነገረችኝ። አንድ ሰውዬ አለ እየመጣ በጣም ያስቸግረኛል፣ እወድሻለሁ ይላል። በጣም የሚያስቅ ሰው እኮ ነው። እኔ ፊት እሱን እንደወደው ብሎ በቃ በየጊዜው ገንዘብ እያመጣ ያስገባል። ለብራንቻችን ግን አሪፍ እኮ ነው ምናምን እያለች እየተሳሳቅን፣ ታዲያ ጥሩ እኮ ነው ታዲያ ምን ችግር አለ እወድሻለሁ ስላለች ምን ያመጣል ምናምን እያልኳት በቃ ብዙ ጊዜ በቃ ሊፋታት አልቻለም። ፍቅረኛ ባለትዳር ነሽ ወይ ሲላት ባለትዳር አይደለሁም ግን ፍቅረኛ አለኝ ምናምን ትለዋለች። እንዴት ነው ትዳር ላይ ካልሆንሽማ ምን ችግር አለው? ገና እድል አለሽ ማለት እኮ ነው። አማርጠሽ ማግባት ባለሀብት አግብተሽ የመኖር እድል አለሽ ምናምን። እንደዚህ አይነት ስራ ላይ ከምትኖሪ እንደውም ጥሩ የቤት እመቤት አደርግሻለሁ፣ ከፈለግሽ የራስሽ ሱፐር ማርኬት ትልቅ ከፍትልሻለሁ፣ እዛ ትኖሪያለሽ ምናምን በቃ ምናምን እያለ እሷን በቃ ይጀነጅናታል ማለት ነው። በቃ በገንዘብ ለማማለል በጣም ብዙ ጥረት ያደርጋል። ከዛ ይሄን ሁሉ በቃ በተደጋጋሚ ለ4-5 ወር በቃ 6 ወር ድረስ በቃ ልፋታት አለ። ዛሬ ይተውኛል ነገ ይተውኛል ብላ እንትን ብትል እኔም ደግሞ ለኔ ስትነግረኝ ችግር የለውም ተስፋ ሲቆርጥ ይተውሻል እኮ ምናምን ስለምላት በቃ ይሄን ነገር በቃ እሱ ግን ሊፋታት አልቻለም። በየጊዜው መኪና እየቀያየረ ስራ ቦታው ይሄዳል፣ ገንዘብ ሳይፈልግ ያወጣል፣ ሳይፈልግ ያስገባል አለችኝ። እንዴ ነገር እንዴት ነው ምናምን እያልኩኝ በቃ ለማንኛውም ያንቺ አቋም እኮ ነው ችግር የለውም ምናምን አልኳት። ከዛ በጣም ሲብስባት በጣም ሲያስቸግራት ምናምን በቃ በጣም በቃ እረፍት አልሰጣት ሲል በስራ ሰዓቷ ገና ስትገባ ስትወጣ በቃ እሷን ካልሸኘሁሽ ምናምን እያለ በጣም ሲያስቸግራት ፍቅረኛዬን አስተዋውቃለሁ እንደውም በቃ እንዲቆርጥልህ ከፈለክ ፍቅረኛዬን አስተዋውቃለሁ ምናምን ብላ ወሰደችኝ። ስትወስደኝ ገና ሲያየኝ ይሄ ነው እንዴ ባለቤትሽ ይሄ ነው እንዴ አለኝ። ባለቤቷ አይደለሁም ፍቅረኛዋ ነኝ፣ ግን የወደፊት ሚስቴ እሷ ናት ምናምን አልኩትኝ። ሳቀና አንተ ነህ ባለቤቷ ምናምን አለኝ። ፍቅረኛዋ ነኝ ያልኩህ እኮ ምናምን አልኩት። ከዛ እንደመሳቅ ብሎ ምን ሆነሽ ነው አንቺ እኔ ፊት ማለት ነው ምን ሆነሽ ነው አንቺ ራስሽን ወደ ሲኦል ትከቻለሽ እንዴ ስንት እድል ፊት ለፊትሽ ተቀምጦ ምናምን አለ። ምን ለማለት ፈልገህ ነው ብዬ ጓልኩኝ። እኔም እንግዲህ ያው እሱ በሰዓቱ በቃ አለ አይደል እኔን በጣም ስለናቀኝ ማለት ነው። በቃ ምን አቅም የለውም ሲታይም እኔና እሷ እድሜው ኦልሞስት ተመሳሳይ ነን፣ ግን ያው ወንድ ልጅ ያው ከሷ በለጥ ይላል ምናምን ብሎ አስቦ መሰለኝ በቃ በሰውነትም በምንም የሆነ ነገር የጠበቀው ነገር አለና እኔን ሲያየኝ በቃ እንደመናቅም አይነት ነገር ማሳየት ጀመረ። ካሁን በኋላ እኔ እና እሷ አሪፍ ህይወት እየኖርን ነው። ስራ ቦታዋ እየመጣ መንገድ ላይ እየጠበክ መኪና እየቀያየርክ እሷን የምታማልልበት ወይ ደግሞ እሷን ደግሞ የምታስቸግርበት የምትጨቀጭቅበት ምክንያት እንዳይኖር እስካሁን ከነገረችኝ ቆይታለች። 5 ወር 6 ወር ይሆናል።
ተስፋ ይቆርጣል። እንዳለሽ ከነገርሽው ትቶሽ ይሄዳል ብዬ ነው። አንተ ግን ልትዋት አልቻልክም። ስለዚህ ካሁን በኋላ ከኔ ጋር ነው የምትጣለው እንደዚህ ብታስቸግራት ምናምን አልኩትኝ። በጣም ሳቀና ችግር የለውም አሁንማ አየሁ እኮ ባለቤቷ አንተ ነህ አይደለ ምናምን ብሎ በቃ አንተ አይደለ ባለቤቷ ከእንግዲህማ እንትን ያላትም ምናምን ብሎ በቃ ላይ ሙድ እየያዘ እየሳቀብኝ ችግር የለውም በቃ ከእንግዲህ አላስቸግራት ምናምን ብሎኝ ሄደ። ከሄደ በኋላ ከትንሽ ቀን በኋላ እኔ የምሰራበትን ቦታ እንዴት እንዳወቀ አላውቅም። የምሰራበት ቦታ መጣና ሰላም ነው እንዴት ነህ ምናምን አለ። የሜሮን ፍቅረኛ እንዴት ነህ ምናምን አለኝ። ለማንኛውም እኔ ሄኖክ እባላለሁ ምናምን አልኩትኝ። የሜሮን ፍቅረኛ ብለህ ሳይሆን ሄኖክ የሜሮን ፍቅረኛ ማለት ትችላለህ ምናምን አልኩትኝ። ከዛም በኋላ እሺ ያስተካክላለሁ ምናምን አለና በቃ አንተ ወጣት ነህ፣ ገና ብዙ መስራት ያለብህ ወጣት ነህ፣ ብዙ ነገር ሰርተህ መለወጥ ያለብህ ነህ። እንደማይሄ ደግሞ ገና እየተፍጨረጨርክ ነው። እሷ ደግሞ እንደምታያት እንግዲህ ጥሩ ህይወት መኖር ያለባት ሴት ናት ምናምን በመሀል እንግዲህ አንተ ገና ነህ፣ ብዙ ነገር ይጠብቃል፣ ብዙ እድል ያስፈልጋል። አሁን ሴት ምናምን ሳይሆን በአሁን ሰዓት ላይ ገንዘብ ቅድሚያ ገንዘብ ነው የሚያስፈልግ ምናምን ብሎ በቃ እኔን አለ አይደለ በኢኮኖሚ በቃ ለእንትን ለማለት ሞራል ለመንካት ምናምን ሞከረ። ምን ለማለት ፈልገህ ነው አልገባኝም ምናምን አልኩት በንዴት ማለት ነው። እኔ የፈለኩት እኔ እሷን በጣም እወዳታለሁ፣ ለትዳር ነው ፈልጋት። አንተ ደግሞ ገና ወጣት ነህ። እንደዛ አይነት ነገር አንተ የምትፈልጋት ለተራ ግንኙነት ሊሆን ይችላል ምናምን አለ። በምን አወቅ ምናምን አልኩትኝ። በምን አወቅ ስለኔና ስለሷ የምታውቀው ነገር አለ እንዴ ምናምን ብዬ በቃ በጣም ተናደድኩኝ ማለት ነው። ምክንያቱም ንቀት ነው። ከዚህ በፊት የሚያሳየኝ ንቀት አለ። አሁንም ደግሞ ይህንን ነገር ሲደግሞ በጣም ተናደድኩና እንዴት ምን ለማለት ፈልገህ ነው ምናምን አልኩት። ከዛ የመኪና ቁልፉን እጁ ላይ እያሽከረከረ ምናምን አይ ላንተ ብዬ ነው እኔ ከፈለክ ጥሩ ስራ ልሰጥህ እችላለሁ። ሌላ ስራ ላይ ሰርተህ አንተ ካንተ እድሜ በታች የሆነችዋን ሴት ነው እንትን ፍቅር መመስረት ያለብህ እንጂ አንተና እሷ አንድ ላይ የመሆን እድላችሁ ልትዋደዱ ትችላላችሁ፣ ግን አንድ ላይ የመሆን እድላችሁ ዝቅተኛ ነው እና የሷንም እድል ተዋት። እኔ ጥሩ ሀብት ያለኝ ሰው ነኝ። የምትወዳት ከሆነ ተዋትና ከኔ ጋር ትኖር፣ ቆንጆ ኑሮ ትኖር ምናምን አለኝ። በቃ የዛኔ አንቄ በደፋው ማለት ነው ደስተኛ ነበርኩ። ከዛ ይሄን አለኝና አንተ ሰውዬ ምንድነው ከኔ የፈለከው? ሌላ ችግር መፍጠር ነው የፈለከው ወይስ ምንድነው ምናምን አልኩት። ከዛ ለማንኛውም እናወራለን ምናምን አለና ቢዝነስ ካርዱን አውጥቶ ወርሮልኝ ሄደ ማለት ነው። ደውልልኝ ችግር የለውም በቃ መናገር የምትፈልገውም ነገር ካለ አሁን ስራ ቦታ ነህ ደውለህ መነጋገር እንችላለን ምናምን አለኝ። ከዛ ሰውዬ አትድረስብን አልኩህ እኮ ምናምን እያልኩኝ ቢዝነስ ካርዱን አነሳሁትና በጣም ተናድጄ ስለነበረ ደወልኩለት። ምሳ ሰዓት አካባቢ ላይ ደወልኩለት። ምንድነው የምትለኝ ምናምን አልኩት። ደውዬ ቀጥታ ማነህ ምናምን አለኝ። ምን ማነህ ትላለህ? ቅድም ቢዝነስ ካርድ ሰጠኸኝ የሄድኩት ሄኖክ ነኝ የሜሮን ፍቅረኛ ምናምን አልኩት። ኦ ሰላም ነው እንዴት ነህ ምናምን አለኝና ተረጋጋ ወጣትነት እኮ ትንሽ እሳትነት አለ ስሜታዊ ያደርጋል ምናምን አለኝ። ምንድነው ፍላጎትህ በግልጽ ንገረኝ ምናምን አለኝ። በቃ እኔ ልልህ የፈለኩት ምን መሰለህ ሄኖክ ምናምን አለኝ። እሷን ተውልኝና እኔ ጥሩ ስራ ልስጥህ፣ ገንዘብም ከፈለግ ገንዘብ ልስጥህ፣ ግን እሷን ተውልኝ ምናምን አለኝ። በቃ በሰዓቱ ተናደድኩኝ። ያልሆነ ቃልም ተናገርኩትኝ። በጣም ተናድጄ ዘጋውበትና ማለት ነው ሄጄ ለፍቅረኛዬ ሜሪ ይሄ ባለሀብት ነው ይመጣል እወድሻለሁ ምናምን ይለኛል ያልሽው ሰውዬ እኮ እንደዚህ አለኝ። እሷን ተውልኝና ገንዘብ ልስጥ ምናምን አለኝ። በጣም ተናድጄ በቃ በጣም እንትን በሽቄ ነው አልኩት ምናምን አልኩት። ኧረ እባክህ እንደዛ አለ ምን አስቦ ነው ፍቅርን በገንዘብ ለመለወጥ አስቦ ነው ምናምን አለችና በጣም ተናደደች እሷ ራሱ። ከዛ ችግር የለውም ድራማ እንሰራበታለን ችግር የለውም እሺ በለውና ሚለን እንሰማዋለን ምናምን አለችኝ። በቃ ተመካከርና በቃ እሱን ተንኮል ልንሰራው አሰብን ማለት ነው። ከዛ እሺ ደወልኩትና ሌላ ጊዜ በስንት ልትለውጠኝ አስበህ ነው ግን ምናምን አልኩትኝ። በስንት ብር ፈልገህ ነው ምናምን አልኩትኝ። ችግር የለውም እሱ አንተ እኔ የምፈልገው እኔና እሷና አንተ ሙሉ ለሙሉ መለያየታችሁን የሚያሳውቀኝ ነገር እፈልጋለሁ። ከዛም በኋላ ችግር የለውም አንተን የተሻለ ስራ ሊያሰራህ የሚችል ነገር ነው የምሰጥህ ምንም አያሳስብህ ምናምን አለ እኮ ንገረኝ ምናምን ሻይ ቡና እያለን እንደዚህ በስልክ ምናምን ሳይሆን ቁጭ ብለን ለብቻችን ነው የምንመካከረው ምናምን አለኝ። ኦኬ ችግር የለውም አልኩትና ተቀጣጠርን። በቃ መኪና ውስጥ ገባሁ የሱ መኪና ውስጥ ማለት ነው። ከዛ እሷን እንድትተውልኝ እፈልጋለሁ። በሀሳቡ ስለተስማማ ደስ ብሎኛል። ምክንያቱም እኔ ለአንተም ህይወት አስባለሁ። ጥሩ ደረጃ መድረስ አለብህ። እኔ በአንተ እድሜ ምንም ሴት አላውቅም። ስራዬን ብቻ ነበር የምሰራው። ለዛ ነው ይሄን ሁሉ ገንዘብ ያስኩት ምናምን ነገር አለኝ።
አሁን ወደ ጉዳዩ እንግባ። ችግር የለውም እኔም በቻልኩት መጠን እየጣርኩ ያለው ሰው ነኝ። እሱ የእግዚአብሔር ፈቃድ ነው ምናምን አልኩትኝ። ከዛ በቃ እሷን እንድተውልኝ የምናደርግባቸውን ስቴፖች እነግርሃለሁ። እሷን ሙሉ ለሙሉ ማመን አለባት። አንተ ከሌላ ሴት ጋር ሆነህ እሷ ማየት አለባት። ወደ አልጋ አንድ ሴት ይዘህ ስትገባ ፍቅረኛህ ማየት አለባት። የዛኔ ነው ሙሉ ለሙሉ አንተን ልተው የምትችለው ምናምን አለኝ። ችግር የለውም እሱ ምንም ችግር የለውም። ዋናው ገንዘቡ ስንት ትሰጠኛለህ ምናምን አለ። በስራ ላይ ያለ 40 ሺህ ብር እሰጣለሁ። በ40 ሺህ ብር ነው ፍቅረኛ የምለውጥልህ ምናምን ብዬ በቃ ጓልኩበት፣ ጮኩበት። ይሄን አስበህ እንዴ ምናምን ስለው ኖ ይሄኛው ዝም ብዬ ነው። ከዛም በኋላ 150 ሺህ ብር እጨምርልሃለሁ። ከዛም በኋላ ግን ከአካባቢም ከዚህም ስልክህን ታጠፋለህ፣ ከዚህ አካባቢ ትጠፋለህ ምናምን አለኝ። ችግር የለውም በቃ 200 ሺህ አድርገውና እንስማማ አልኩትኝ። ችግር የለውም ለ10 ሺህ ብር አያጣላንም ምናምን አለኝ። በ200 ሺህ ብር ተስማማን ማለት ነው። ከዛ እንዴት ነው የምትከፍለኝ ታዲያ? እኔ እሷን ከክላስ ይዤ ስገባ ሴት ልጅ እያየችኝ ከዛም በኋላ አንተ ገንዘብ መክፈል አለመክፈልም በምን አውቃለሁ? ያው እንደነገርኩ መጀመሪያ 40 ሺህ ብር አስገባልሃለሁ። ልክ ከልጅቷ ጋር ሆነ ልክ ክፍል ውስጥ እንደገባህና ባለቤት መጣ እንትን እንዳለች ያው ትራንስፈር አደርግልሃለሁ። ያለበለዚያ ሁሉንም ነገር በቃ እመነኝ፣ እኔ እሷን ስለምወዳት መዋሽ ነገር የለም። ለኔ ገንዘብ ቀላል ነው፣ ላንተ ትልቅ መስሎ ነው ምናምን ነገር አለኝ። ኦኬ አልኩትና ለፍቅረኛ ያለውን ነገር ሁሉን ነገር ነገርኳት። ችግር የለውም አገባ፣ ችግር የለውም። ዋናው እኮ እኔና እሱ ካልተዋደድን አንተ ብር ስለከፈለ ስላልከፈለ እኔ እሱ ጋር መሆን መስሎት ነው እንዴ ምናምን ብላ የባሱን ተናደደች። እኔን እንደ ዕቃ ቆጥሮኝ ነው ካንተ ጋር የሚደራደረው ምን አስቦ ነው? እኔ አንተን እኮ ስለወደድኩህ እንጂ ሌላ ጉዳይ ኖሮኝ አይደለም ምናምን አለች። በጣም ተናደደች እና በቃ ችግር የለውም በጣም ችግር የለውም በቃ ችግር የለውም ምናምን በቃ አድርግ እንደፈለግህ አድርገው ችግር የለውም አንተ በቃ ይሄንን ነገር የምታደርገው አምንብሃለሁ፣ ሁሉ ነገር አምንሃለሁ። ግልጽ ስለሆንክ ነው የነገርከኝ። እኔም የነገርኩህ ያለውን ነገር ፍቅራችን ስለሚበልጥ እንጂ ማንም መጥቶ እኔ እናንተ ፍቅር ማበላሸት እንደማይችል እንደውም እናሳየዋለን ምናምን አለችኝ። ኦኬ አልኳት፣ ደስ አለኝ። ሰውየውን ቀጠርኩት። አንድ ልጅ በጣም ምታምር በጣም ከየት እንደመጣት አላውቅም፣ ሴተኛ ዳሪቱን ምንቱን አላውቅም። በቃ ይዟት መጣ። ከሷ ጋር አስተዋወቀኝ ምናምን በቃ ከሷ ጋር እሷ እንግዲህ ከእንግዲህ ፍቅረኛ ናት ተዋወቃት ምናምን አለኝ። ተዋወቅኳት ምናምን ሰላም አልኳት። በቃ በዛ ሰዓት ላይ ሆቴል ላይ ሆኜ እሱ ለካ ለኔ ፍቅረኛ ደውሎ እንዴ አንቺ ጓደኛ የምትይው እኮ ከሌላ ሴት ጋር አየሁትኝ ፍቅረኛ እያልሽ እንትን ትያለሽ እንዴ ትቀልዱብኛላችሁ እንዴ አንቺ የኔም ፍቅር ሜዳ ለመጣል የውሸት እንትን ማለት ነበረብሽ እንዴ የውሸት ፍቅረኛ ማለት ነበረብሽ ፍቅረኛዬ ነው ምን ሰምተህ ነው ምንድነው ምናምን አለችው። እዚህ ሆቴል ላይ እኮ ከሌላ ሴት ጋር ቁጭ ብሎ እያየህ ነው የሁሉ ክላስ ሊገቡልሽ ነው ያው በቃ ወይናቸውን ቁጭ ብሎ እየጠጡ ነው እየተሳሳሙልሽ ነው ምናምን አለ። ከዛ እሷን አላምንህም ምናምን ብላ በቃ እንደማታቅ ሰው ማለት ነው እየሮጠች የት ነው ቦታውን ንገረኝ አንተ እዛው ነህ ወይ ጠብቀኝ ታሳየኛለህ ምናምን አለ። እሱም በደስታ በቃ እሷን ይዟት መጣ። ከርቀት በቃ እኔና እሷ እንደመጣች ምልክት ሲያደርግልኝ እሷን አቀፊያት ወደ ተዘጋጀው ፔንሲዮን ወደዛኛው ገባ ወደ ሆቴሉ ክፍል ማለት ነው። ወደዛ እየገባው እሷ አየችኝ ባለ ፍቅረኛዬ ማለት ነው። ከዛ ልክ ስታየኝ አቃ በቃ እሪ ያለች አንተ እኔን ትተህ ሌላ ሴት ጋር ምናምን ብላ በቃ በጣም ቀወጠችው ማለት ነው። በቃ እውነት እንዲመስል ያው ተነጋግረን ስለሆነ ኧረ በቃ እኔ እኮ ምናምን አልኳት። እኔ ካንቺ ጋር ይበቃኛል፣ ከእንግዲህ ካንቺ ጋር ያለኝ ህይወት ይበቃኛል። እሷ ናት ፍቅረኛዬ ምናምን አለች። ኧረ እባክሽ አንቺ ምን ፍቅረኛዬ ልትቀሚ ነው እንዴ ምናምን ትላለች። ያቺ ተነግሯት የመጣችው ልጅ ደግሞ በቃ እንደዛ አድርገን የሚገርም ድራማ ሰራን። እሷ እያለቀሰች መስላ በቃ እሪ ብላ ተወኝ ምናምን ብላ ወጣ ስትሄድ እሱ በቃ በጣም ተደስቶ ማለት ነው ገንዘቡን እሷ እያለች ከሷ እኔና ልጅቷ እንኳን ሳንለያይ አስገባልኝ ወደ አካውንቴ። አሁን ነግሬሃለሁ ከአሁን በኋላ እዚህ እንዳትገናኝ ስልክህን ቀይር ምናምን አለኝ። ቀየርኩት በቃ ቀይሬዋለሁ አልኩትና ገንዘቤ ገብቶልኛል። ከዛ ስልክ አጥፋለኝ። ሌላ ስልክ አልሰጠሁትም፣ ምንም አልሰጠሁትም። ለሱ ራሱ እኔና እሱ እንገናኝበት ነገር የለም። ብሬ እንደገባ እርግጠኛ ከሆንኩ በኋላ ስልኬን አጠፋው። እሱ የፈለገ የነበረው እኔና እሷ እንድንለያይ ነው፣ ግን እኔ ከሱ ነው የጠፋሁት ማለት ነው። ከሱ ጠፋው። ለፍቅረኛዬ በመሃል ተደዋወልን፣ በጣም ተደሰትን ማለት ነው። ወጣ ብለን ይዛንለት ስንዝናና መሸን ምናልን። በቃ እሷም ደግሞ በቃ ከእንግዲህ አገኛታለሁ ምናምን የሚል ሀሳብ ነበረው። እሷም ግግም ብላ የራሱ ጉዳይ ከፍቅረኛዬ ጋር ተለያይቻለሁ፣ አንተንም አልፈልግህም፣ ከእንግዲህ እንዳትደርስብኝ፣ ያለበዚያ ለፖሊስ ነው ማሳውቀው ምናምን አለችው፣ ባለ ሀብቱን ማለት ነው። ከዛ በቃ እንደዛ አድርገን ያው በፍቅራችን ሊገባ የነበረውን ሰው ተከላክለነዋል ማለት ነው። እንግዲህ አስተማሪም ሊሆን ይችላል፣ ጥሩም ሊሆን ይችላል፣ ላይሆንም ይችላል። እንግዲህ ያው የፍቅር ታሪኬ ለማጋራት ነው የመጣሁት። ቁጭ ብለህ ስለሰማኝና እንደውም ለህዝብ ስለምታስተላልፍልኝ ለሌላችሁ ትምህርት ይሆናል ብለህ ስለምታስተላልፍልኝ አመሰግናለሁ። መልካም ጊዜ